ታቦት አለ ሁለት ቦታ ላይ ታቦት ወይንም ሳጥን ነው። ሳጥን ለማለት እንጂ ይሄ ከአምልኮ ጋር በተያያዘ ታቦት ለማለት አይደለም። ታቦት የሚል የአረብኛ ነው የምኖረው በአረብ ሀገር ከመስጅዶች መካከል በአንድ መስጅድ ላይ መሪ አሰጋጅ ነኝ። ይህን የሚያምን አንድ የአረብ ሙስሊም የለም። ዋሽቶሻል ሰውዬው። ማምለክ ሳይሆን ስለ ታቦት ቁርአን ላይ ተጽፏል፣ በጥብቅ ተጽፏል። ከቁርአን ላይ ተጽፏል ሌላ ጥያቄ ነው። ነገር ግን የነገረሽ የሰጠሽ መረጃ ከኢትዮጵያ ሙስሊሞች በሌላው በአረብ ሙስሊሞች እንዲህ ነው ያለሽ ውሸት ነው፣ ተሳስተዋል። እንደ አጠቃላይ በቁርአን ላይ ታቦት ስለሚለው ነገር ልንገርሽ። ታቦት የሚል ቃል በቁርአን ላይ በሁለት ቦታ ተጠቅሷል፣ በሁለት ጉዳይ ተጠቅሷል። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። አንደኛ በሱረቱል በቀራ ላይ ተገልጿል። ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱ ሚን ረቢኩም። አንደኛ ይሄ ነው። ከእስራኤላውያኖች ጋር በተያያዘ አንድ ታቦት የሚል ቃል ተጠቅሷል። ሁለተኛው ደግሞ ሙሳ ዓለይሂ ሰላም እና እናቱ ጋር በተያያዘ አን ቅዝፊሂ ፊ ታቡቲ ይላል በሱራ ጣሃ ላይ ልጅሽንም በሳጥን ውስጥ አስገቢውና በባህር ላይ ጣይው አላት አላህ ሱብሓነሁ ወተዓላ የሙሳን እናት። በሳጥን ውስጥ የሚት አድርግ እንጂ በቃ ተወው፣ ይቅርታ አድርግልኝ። ጥያቄን አልመለስክልኝም በግልጽ ማለት የጠየቅኩህ አንተ ወደ ሌላ ጥያቄ ያለው ሰው አያሽ በሌላ ጉዳይ እንደተነሳ ሳወራ ሌላ ነው ማለት ጀመረች። አንድ ነው ታቦት ሰው ተደርበብኛለህ ከኔ ጋር ሳንጨርስ እያወራህ ከሆነ ተቋርጦ ልጆች እኮ አይ ከኔ ጋር እያወራው እየጠየኩ ነበርና ከኔ በፊት ሲያወራ የነበረው ሰው ጥያቄ ምንድነው? ተስፋዬ ጠይቅ፣ እየሰማህ ነው። ዳይ ወደ ጥያቄ ሆሬውን ተው። እሺ ቅድም እንደነገርኩ ለምሳሌ አንተ አባት ሙስሊም ነው ታያል። ሁሴን ሆይ ተማማ ሁሴን ሆይ የሰማህ ነው በል ለምን ምትፈርገኛለህ አንተ? እንዴ አዲውና ጥያቄ ነው በል ከመሐመድ ውጭ የሰበከው እስልምና ሊሰበከ ሃይማኖቱን ይሰበካል ወይ ነው ጥያቄ። በገዛ መጽሐፍ ላይ እስልምናን አነገስንልህ። ሙስሊሞች እንደነበሩ ነብያቶች ኢየሱስን አላመጣኸውም። ተብሉይና ከአዲስ ኪዳን በቃ የሚያደርግ ይኸውልህ እሱ እኔ አዳር አላወራም፣ አንድ አውርቼ ነው የምወርደው። ስለዚህ አንድ እድሉን ስጠኝና ጥያቄህን ጠይቅና እንድንመልስልህ ወርድ። ሌላ ሰው ጣልቃ ታስገባብኛል። ሌላ ሰው ለምን ጣልቃ ታስገባብኛል? ረበ ፈጣሪ ዳይ ወደ ጥያቄ ግባ። እሺ እና በሰዓቱ መጽሐፉ የተሰጣቸው ሰዎች የኢንጂን ባለቤቶች የዘቡር ባለቤቶች ማለት ዘቡር በሰዓቱ የወረደላቸው ሰዎች ማለት ነው። ያ መጽሐፍ በትውልድ ቅብብሎሽ እናንተ እጅ አለ ወይ ወይስ አስተምሮቱ ነው ቁርአናችሁ ላይ የተጠቀሰው? ራሱ መጽሐፉ ጥራዙ አለ ከዛ ትውልድ ወደ እናንተ ትውልድ የተላለፈ ደረስክ ለመለስ እኛ የሰው ቅብብሎች ሳይሆን ያለን የአምላክ ቀጥታ መገለጥ ነው። እሱ ይበልጣል ደግሞ። ስለዚህ ቁርአኑን ከአባቶች ሳይሆን የተቀበልከው ቀጥታ አላህ ላንተ ነግሮ ነው ማለት ነው። አምላክ አላህ በላከልኝ ነብይ በኩል በቀጥታ ነግሮት ነው የደረሰኝ። በቃ ያም እኮ ለነቢያቶች ተነግሯቸው አይደለ? በእስልምና አስተምሮ መሰረት ዘቡር ኢንጂንንና ተውራትን የተቀበሉት አይዋ ያ የገለጠላቸው አምላክ ለነቢያችን ለእኛ ለላከልን ነቢይ እነዚያን መጽሐፍቶች ገለጠላቸው። በጣም ጥሩ እኮ ግን የነዛ መጽሐፍቶች ጠፍተዋል ማለት ነው። በሰዓቱ የወረዱት መጽሐፍቶች ጠፍተዋል። እንደገና ነው ቃሉ ማለት ነው። በሰዓቱ የወረደላቸው ስትል ጊዜ በሰዓቱ የወረደ ከአምላክ ዘንድ የወረደው ቃል ከሆነ አልጠፋም፣ አለ በቁርአን ላይ ይገኛል። እያንዳንዱ የሙሳ ትምህርት አለ፣ የዒሳ ትምህርት አለ፣ የዳውድ ትምህርት አለ። ተውራት፣ እንጂል፣ ዘቡር አስተምሮታቸው ምን እንደነበረ በደንብ እናውቃለን እኛ እኮ። ስለዚህ የተጻፈ ህግ አልነበረም፣ የተጻፈ ስርዓት አልነበረም ማለት ነው። በሰዓቱ የተጻፈ ሳይሆን ቃል በቃል ነበረ።
አላልንም እሱ እኮ። ስለዚህ ጥራዙ የት ሄደ? ጥራዙ ጠፍቷል ማለት ነው። ጥራዝ ስትል ምን ለማለት ነው? በውስጡ ላይ የተጻፈው ትምህርት ነው የፈለግከው ወይንስ እንጨቱን ነው የፈለግከው? በጊዜ የነበረውን ይሄ ጽላቱ ምናምኑ? ጽላት ያ ሌላ ጉዳይ ነው። ቃልን የሚይዝ አይደለም ጽላት። በጊዜ የተጻፈበት እንትን ድንጋይ ሊሆን ይችላል፣ እንጨት ሊሆን፣ ወረቀት መቼም የለም የዛኔ አይደለ? እሺ የዛኔ የተጻፈበትን ቁሳቁሱን ነው የፈለግከው? በዛ ላይ ተጽፎ የነበረውን ቃል ነው የፈለግከው? መልስ። ጽሁፉን ነው የፈለግከው? አይዋ እሱን እኮ ነው ያልኩህ። እሱን አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እናሳየህ ወይ ያልኩህ ነው። እሱ ደግሞ ዛሬ እንደ አዲስ የተጻፈ ስለመሆኑና ትናንት ከትውልድ ወደ ትውልድ የተቀባበለ ወይም ደግሞ በሰዓቱ በዛ ሰዓት የወረደላቸው ቃል መሆኑን በምን እርግጠኛ ነን? ወደ እሱ ከመሄዳችን በፊት የአሁኑን ማስረጃ ላሳይህ። ለእነዚያ ለነቢያቶች የገለጠ አምላክ አላህ ሱብሓነሁ ወተዓላ ለነቢ ሰለላሁ ዐለይሂ ወሰለም ቃሉ እንደገለጠላቸው መጀመሪያ እኮ ለነዛ ለነቢያቶች የተገለጠው ይሄ ራሱ እንደሆነ ከነዛ ከነቢያቶች መጀመሪያ ከወረደው ማረጋገጫ ማግኘት አለብን አይደል? እሱን ነው ከዚህ ከቁርአኑ ጋር ምን እሱ መስፈርት ያደረገልህ እሱ መስፈርት እንዴት ከየት ነው ያገኘው? እስልምና መሰረት አለው የሚባለው የመጀመሪያውን ስናይ ነው። እና እሱን አሁን ለተናገርከው ቃለ ማን ነው እሱን መስፈርት ያደረገልህ? እንዴት? የትኛውን የተናገርከውን እንኳን አታውቀውም። አየህ አይደል? ምንድን ያልከው? ለምን አውቀዋለሁ? አሁን የተናገርከውን ቃል ድገማውና ይህን መስፈርት ማን ያስቀመጠልህ? መጀመሪያ የነበረው አለ አይደል? ኢንጂን ተውራት። አሁን የተናገርከውን መድገም አይችልም የሚለውን ራሱ አያውቅም። ታውቃላችሁ? አሁን የተናገርከውን ድገማውና መጨረሻ ላይ የሆነ መስፈርት ነገር አስቀመጠ። ይሄን መስፈርት ከየት እንዳገኘው ትሰጠናለህ። በምን ሚዛን እንደሆነ ትናገራለህ። ቃሉን ድገማ ያልከውን አልገባኝም። የተነጋገርኩት ይሄንኑ ነው። ደጋግሜ እየነገርኩ ያለሁት አንድ ቃል ነው። ቃልህን ልድገምልህ። ምንድን ነው ያለው? በዚያን ዘመን ከዚህ በፊት የወረደ መጽሐፍ አለ ከተባለ ከዚያን ጊዜ የነበረ መጽሐፍ መምጣት አለበት እያለ ነው። ገብታችኋል አይደለም? ልክ ለምሳሌ በአብርሃም ዘመን የተነገረ ቃል ካለ በዚያ ዘመን የነበረ ካልሆነ በስተቀር በሙሴ ዘመን ቢመጣም አልቀበለውም አልሰማም እንደማለት ነው። የራሱን እምነት ነው የሚነደው በነገራችን ላይ ገብታችኋል። ነገር ግን አምላክ ከሆነ የሚገልጠው ዘመን የሚገድበው አይደለም። አምላክ እያልከው ነው። የቁርአን ገላጭ ደግሞ አምላክ ራሱ ነው። ያለፈውን የሚመጣውን ሁሉ የሚያውቅ የሆነ አምላክ ነው። አላህ ቁርአንን ማን እንዳወረደው ሲነግረን ስለ ራሱ ቁል አንዘለሁ ለዚ ያዕለሙ ስረ ፊ ሰማዋት ወልአርድ ኢነሁ ካነ ገፉረን ረሒማ ይላል። ሙሐመድ ሆይ በላቸው ለሰዎች ይሄን ቁርአን የሰማያትንና የምድር ሚስጥር ከሚያውቀው ከአምላክ ዘንድ ከእኔ ከአላህ ዘንድ ተወረደ በላቸው አለ። ስለዚህ የነ ሙሴን ሚስጥር የሚያውቀው የነ መሲሁን ሚስጥር የሚያውቅ የነ ዳዊትን ሚስጥር የሚያውቅ የነ አብርሃም የነ ኢስሐቅን እነዚህን ሁሉ ሲያናገር ሲገልጥላቸው የነበረ አምላክ ራሱ ገለጠላቸው ለነቢ ሰለላሁ ዐለይሂ ወሰለም የዚያን ሁሉ ትውልድ አስተምህሮ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ወሕይ ራእይ መለኮታዊ ራእይ ገለጥኩልህ ይላቸዋል። ከዚህ በፊት ወደ ኖህ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደ ዘከርያስ ወደ መሲሁ ስገልጥላቸው የነበርኩት ያ አምላክ ራስ የገለጥኩልህ ይላቸዋል። አይ አይደለ? ለቀደሙት ነቢያት ሲገልጥ የነበረ አምላክ ራሱ በዘመናቸው ደግሞ ለነቢ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት አስተምህሮና ስለ እነርሱ ገለጠላቸው። ይህን ያለው ነገር አይ እሺ አሁን በአንተ በኩል ያለውን ሀሳብ የተረዳሁት ነገር አለ። መልስ ብለህ ካስቀመጥካቸው መካከል ማለት ነው። ነገር ግን ለምሳሌ የተጻፈ ቃል ወደኛ ትውልድ እንዲተላለፍ በሰዓቱ ወረቀት አልነበረም ብለኛል። ወረቀት ስላልነበረ ቃሉ ብቻ ነው ወደኛ የተላለፈው። ያ ቃል ደግሞ በቁርአን ውስጥ ተጽፎ ድጋሚ መጣ እያልኩ ነው። ስለዚህ እኔ ደግሞ አሁን ብሉይ ኪዳን የሚባል መጽሐፍ አለ። እንዴት ከየት ነው የመጣው? ነቢያቶች ከእግዚአብሔር ጋር ሲነጋገሩ ነበር እየተገለጠላቸው። ከዛ በኋላ ያንን የተገለጠላቸውንና እግዚአብሔር ያነጋገራቸውን ቃል ቀጥታ ጻፉትና ወደ ህዝቡ አስተላለፉት። ለምሳሌ ስለማን? ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ስትል ነበር ቅድም። እነሱን ያወቃቸው በማን በኩል? ገልቦና ላይ ነው ያለው። አብርሃም፣ ኢስሐቅ፣ ያዕቆብን እንዴት አወቃቸው? በብሉይ ኪዳን ላይ ነው። በማን? ከዚያ በኋላ በተነሳ ነቢይ አማካኝነት ተገልጦለት ነው አምላክ ያወቃቸው አይደለ? አዎ።
ልክ ነው። እሱ ልክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በመጨረሻው በኋላ ቢያስነሳቸውም ለእርሳቸው ስላለፉት ነቢያቶች ሁሉ እና ስለ አስተምሮታቸው ሁሉ ገለጠላቸው። ይሄ ነው አጭሩ። ጊዜውን ግን አስበው። በሰዓቱ ስለ እግዚአብሔር አስተምሮ ማንም መጽሐፍ ጽፎ እኔ ቀዳሚ ነኝ እኔ መጀመሪያ ነኝ የሚል አልነበረም። የለም ሲጀመር እነዚህ ነቢያቶች መጽሐፍ ቅዱስ ማን የጻፈው? ቆይ ልንገርህ እና እየነገርኩህ እኮ ነቢያት ምን ታርግልኛል? ምንድን ነው የሚረብሽ ድምፅ አለ? ማን የጻፈው መጽሐፍ ቅዱስ? እየነገርኩህ ነው። ለምሳሌ ሙሴ ከእግዚአብሔር ጋር ሲነጋገር ነበር ሳይሆን እሱ እንደጻፈው ማስረጃ ምንድን ነው? እና ትልቁ ላይ ከፍተህ ነቢያቶች እንደጻፉት አሁን ልትፈተሽ አንተ ነቢዩ መሐመድ እንደጻፈው ምንድን ነው ማስረጃ? ሙሴ እንደጻፈው መጽሐፍ ቅዱስን አውጣ። ያላ ምንድን ነው ማስረጃ? አንተ ሙሐመድ እንደጻፈው አየህ አይደለ? ስለ ሙሴ ነቢያቶች የጻፉት ሲፎክር ነበር። ይኸውልህ አንተ ገግመህ ነቢያቶች ጽፈውታል ብለሃል። ጽፎታል እያልክ ነበር። ማስረጃህን አውጣ። አረ ምንድን ነው አንተ? በሰማ አውጣ ማስረጃ። ሙሴ እንደጻፈው መጽሐፉ በነቢያት እንደተጻፈ እኮ ይናገራል። ማስረጃ አምጣሽ። ያው እየጠየቅኩህ ነው። ማስረጃ አውጣ። ትልቁ ላይ ነው ክፈት። አሁን መጽሐፍ ለመክፈት አይመችኝም። እኔ ይመቸኛል። ቁጥሩና ምዕራፉን ና እኔ ይመቸኛል። መጽሐፍ ቅዱስ ይዣለሁኝ። ቁጥሩን ምዕራፍና ቁጥር ተናገር። ያላ እሺ። አንተ ቆይ እሺ። የኔ ልክ አይደለም ያንተ ብቻ ነው። የነቢያት መጽሐፍ ይዣለሁኝ አትበል። ሁለተኛ ሜት አድርግ። ታሪክ ከላይ ሜትን አንሳ። መጽሐፍ ቅዱስ ነቢያቶች ስለአንተ እውነት አስረዳኝ። አትረብሽ። ለመረዳት አይደለም፣ ለመረዳት እንደሚፈልግ ሰው ስለአንተ እውነት አስረዳኛል። በደንብ ተረድተሃል። ቃሌን ደግመሃል። ቅድም በመጨረሻው ዘመን ነቢይ እንዳስነሳቸውና ልክ እንዲሁ ደግሞ እርሳቸው የነቢያትን ቃል እንደገለጠላቸው አምላክ አላህ ሱብሓነሁ ወተዓላ ይህን ተረድተሃል። ይህን ስለያዝክ ነገ ሑጃ ቆመብሃል። የውመል ቂያማ የፍርድ ቀን ደርሰዋል። እውነታው እሺ። ታሬ ሜተና ክርስቲያን ነህ? እሺ ሜት ላይ ነህ በእምነት? አቤት ወንድም ሁሴን እንዴት ነህ? ሰላም ነው? እንዴት ነሽ? አለሁ ይመስገን። በእስልምና ጀነት ያኔ አንድ ሰው ከሞታ በኋላ ጀነት ውስጥ አሁን ለፈጣሪ ተገዝተው ያኔ እዚህ ምድር ላይ ሲመላለስ ለአንድ ፈጣሪ ተገዝተው የፈጣሪን ትእዛዝ ፈጽመው ኖረው በኋላ ላይ ሲሞት ወይም ጀነት ሲገባ ምናምን እንዴት ነው የምኖረው? እዛ ጀነት ላይ ስለ ጀነት የተነገረ አይደለም አለ። ልንገርሽ። እሺ ጀነት ባጭር ቃል አላህ ስብሓነሁ ወተዓላ በሐዲስ አልቁድሲ ላይ ሲገልጻት ምን ይላል? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ አዕድቱ ሊዕባዲየ አሳሊሒነ ፊል ጀነህ ማ ላ ዐይኑን ረአት ወላ ኡዝኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አምላካችን አላህ ስብሓነሁ ወተዓላ ጀነትን ሲገልጻት ባጭር ቃል ምን አለ? ለመልካም ባሪያዎቼ ለአማኝ ባሪያዎቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው ጆሮ ሰምተው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ገለጸው። ብትር ምትን ያለ አገላለጽ ነው። አይን አይታው የማታውቀው ማለት ምድር ላይ ያየኸው ጋር በፍጹም የሚመስል ነገር የለም። በጀነት ምንም ነገር በምድር ላይ ያ አይደለም። እንዳታመሳስለው። በስም ሊመሳሰል ይችላል፣ ነገር ግን በማንነቱ የስም መመሳሰል የማንነትን መመሳሰል አያሳይም። ታውቃለህ። ከዚያ በኋላ ጆሮ ሰምቶት የማያውቅ አለ። በምድር ላይ ምንም አይነት ነገር ሰምተህ ከሆነ ያን አይመስልም። ጭራሽ በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው። ከአፈጣጠራችንና ከህይወቱም አንጻር የተወሰነ እንገራቸው። የምድር ሰውና የጀነት ሰው አንድ ናቸው ወይ? አይደሉም፣ በፍጹም አይገናኙም። አንደኛ የምድር ሰው ጊዜያዊ ህይወት ነው የሚኖረው። የጀነት ሰውስ ጊዜያዊ ህይወት አይደለም፣ ዘላለማዊ ህይወት ነው የሚኖረው። አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየ አልሐይዋን እያለ ይናገራል። የመጨረሻይቱ ዓለም እርሷ የዘላለማዊ ህይወት ነች እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። አንደኛ እሱ ነው። ሁለተኛ ምንድን ነው? የጀነት ሰው ምንድን ነው?
ሳይበላ ሳይጠጣ ለዘላለም መኖር የሚችል አቅም ያለው ሰው ነው። የምድር ሰው ካልበላ ካልጠጣ መኖር አይችልም። አላህ በቁርአን ላይ አትጠሙም አትራቡም እያለ ቃል በቃል ይናገራል። ወአነከ ላ ተዝመኡ ፊሃ ወላ ተድሓ ይላል። አንተ በእርሷ ውስጥ አትጠማም ይላል። ገብቶሻል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውተር ውሃ እያወሩ እያለ ስለ ሐውድ እያወሩ እያለ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ ውሃ አንድ የተጎነጨ የጠጣ ሰው ከእርሷ በኋላ ለዘላለም አይጠማም አሉ። ጀነት ውስጥ ገብተው ሰዎች አይራቡም አይጠሙም። ሌላው የምድር ሰው ከበላ ከጠጣ በኋላ ሽንት ቤት መውረድ ግድ ይላል አይደለ? የጀነት ሰዎች ጋር እንደዚህ አይነት ነገር የለም። ነቢ ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ ይበሉን ወላ ይተገወጡን አሉ። የጀነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንትና ሰገራ የሚባል ነገር እነርሱን አያውቃቸውም አሉ። የለም እንዲህ አይነት ነገር ከዚያ ውስጥ የወር አበባ፣ ንፍጥ፣ አክታ፣ ሽንት፣ ምራቅ ምናምን እንዲህ አይነት ቆሻሻ ነገራቶች ከሰው ልጅ ላይ ይነሳሉ። ሌላም ጸጋም እንዲሁ ትልቁ ጸጋ እንዳጠቃላይ በዚያ ላይ ምንድን ነው? አንድ የመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ማየትና እርሱን ማናገር እንደፈለግን እንችላለን። ብዙ ጊዜ ሰዎች የሚመስላቸው ከነፍስ ጋር በተያያዘ ጸጋ ያ ነው። ያ ተጨማሪ ነገር ነው። ትልቁና ዋናው ጸጋ ከአላህ ሱብሓነሁ ወተዓላ ጋር የምንቀጥለው የሆነ መንፈሳዊ ህይወት ነው። እርሱን እናየዋለን፣ እንሰማዋለን። እርሱን እያወደስ ነው እያመሰገን ነው እየቀደስ ነው ለዘላለም እንኖራለን። አላህ በቃል በቁርአን ላይ ይሄ እንደሆነ በላጩ እንደውም ከጀነቱ በላይ ጸጋ ይነግረናል። በሱረቱ ተውባ ላይ وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنة عدن ورضوان من الله أكبر ይላል። ለነዚህ ያላመኑት ለወንድም ለሴቶችም መልካም ጸጋን በጀነት ውስጥ አዘጋጅቼላቸዋለሁ ካለ በኋላ ነገር ግን የእኔ የአላህ ውዴታ ከእርሱ በላይ ነው አለ። ከጀነቱ ጸጋ በላይ ምድረሰኛ ጀነት ገብተን ከምናገኘው ጸጋ በላይ የአላህን ውዴታ መጎናጸፋችን ትልቁ ጸጋ ነው። ያ አህለል ጀና አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላቸዋል። የጀነት ሰዎች ጀነት ከገቡ በኋላ አላህ ምን ይላቸዋል? እናንተ የጀነት ሰዎች ሆይ ከዚህ በኋላ ውዴታዬን ለእናንተ በቃ ወስኜላቸዋለሁኝ ወድጃቸዋለሁኝ ይላቸዋል። ውዴታዬን አስፈንላቸዋለሁ ከዚህ በኋላ ለዘላለም አልቆጣባቸውም ይላል። ትልቁ ጸጋ እርሱ ነው። ሌላ እርሱ እንደፈለግነው እናየዋለን። አላህን እንድናይ እንደረጋለን። ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ጸጋ ይሄ እንደሆነ ይገልጻሉ። ሐዲስ ላይ ሲናገሩ ኢዛ ደኸለ አህሉል ጀነቲ ልጀና ወአህሉን ናር ናር የቁሉነ ላሁ ሊአህሊል ጀና ያ አህለል ጀና ሀል ቱሪዱነ ሸይአን አዚዱኩም ፈየቁሉን ያ ረበና አለም ቱበይድ ውጁሀና አለም ቱነጅና ሚነ ናር ወቱድኺልና ልጀና ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم قالوا النبي صلى الله عليه وسلم من قالوا የጀነት ሰዎች ወደ ጀነት ከገቡ በኋላ የትንሣኤ ቀን አሉ የእሳት ሰዎችም ወደ እሳት ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል አሉ እናንተ የገነት ሰዎች ሆይ ከገነት ሌላ ጸጋ እንዲጨምርላቸው የምትፈልጉት ጸጋ አለን ይላቸዋል። እነርሱም አዎ አለ ብለው አይመልሱም። ለምን? የጀነት ሰው በባህሪው በተሰጠው የተብቃቃ የሆነ ባህሪ ነው ያለው። የምድር ሰው እስከተባለ የፈለገ ጸጋ ብትሰጠው ተጨማሪ ይፈልጋል። ይሄ ባህሪያችን ራሱ አይኖርም። እዛ የለም ይነጥቃል። ይሄን አላህ ያነሳዋል። አይ እንፈልጋለን አይሉም። ሁሉ ተሟልቶላቸዋልና የሚፈልጉት ሁሉ አለላቸው። ይልቁንስ እንዴት ይመልሳሉ ከተባለ የተሰጣቸውን በማመስገን ነው ይመልሱበት። ምን ይሉታል? ያ ረበና ይሉታል። ጌታችን ሆይ አለም ቱበይድ ውጁሃና ፊታችንን አላበራህልንም ምን ይላሉ። ፊታቸው ብርሃናማ ፊት ይሆናል። ገብቷቸዋል። እዚህ ምድር ላይ እንደምናያት አይደለችም። ደካማ ሰውነት አይደለችም። አንድ የጀነት ሰው የፊቱ ብርሃንን ሲገልጹት ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረ ልዐይን ኢጠለዐት ዐላ አህሊ ልአርድ ምን ሰማእ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የገነት ሰው ከሰማይ ብቅ ብሎ በምድር ላይ በፊቱ ቢያይ በሰማይና ምድር መካከል ያለውን ጨለማ በፊቱ ብርሃን ባበራው ነበር አሉ። ምን አይነት ፊት ነው የሚኖራቸው? ፀሐይ ነው አይደል ዛሬ ዓለምን የሚያበራው? ልክ እንደዛው የጀነት ሰው ከሰማይ ብቅ ቢል ዓለምን የማብራት አቅም አለው ፊቱ ብቻ ብለው ተናግረዋል። እንዲህ አይነት ተክለሰውነታችን ራሱ ከምድር ሰው ጋር የሚገናኝ አይደለም ጭራሽ። ስለዚህ ምን ይላሉ የጀነት ሰዎች? ጌታችን አላህ ሆይ ፊታችንን ብርሃናማ አላደረግክልንም ምን ይሉታል? አለም ቱነጅና ሚነ ናር አሉ ይላሉ የጀነት ሰዎች። ከገሃነም እሳት አላዳንካንምን? ይሄ ትልቅ ጸጋ እኮ ነው። ወቱድኺልና ልጀና ጀነትን አላስገባህንም ምን ይሉታል? ከዚያም አላህ ስብሓነሁ ወተዓላ ከኔ ዘንድ ተጨማሪ ሌላ ጸጋ አላችሁ ይላቸዋል። ثم يكشف الله الحجاب الذي بينه وبينه ከዚያም በእነርሱና በእርሱ መካከል ያለውን ግርዶሽ ያነሳዋል። ፈየረውነሁ ያዩታል የጀነት ሰዎች አሉ። የጀነት ሰዎች እንደሚያዩት ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩ በኋላ አሁን ሊያነጻጽሩልን ነው። ተመልከቱ። ከጀነት ጸጋና
አላህን ከማየት የትኛው ጸጋ እንደሚበልጥ ሊያነጻጽሩ ነው። ነቢ ሰለላሁ ዐለይሂ ወሰለም እየማሉ ምን አሉ? ፈወላሂ አሉ በአላህ ስም እምላለሁኝ አሉ ማ ኡዕጢየ አህለል ጀና አሐብ ኢለይሂም ሚነ ነዘር ኢላ ወጅሂላሂል ከሪም። የጀነት ሰዎች በጀነት ውስጥ ከተሰጡት ጸጋ ይልቅ አላህን እንደማየት የመሰለ ትልቅን ጸጋ አልተሰጡም። የቱ ይበልጣል? ጀነት ውስጥ የምናገኘው ጸጋ ሳይሆን አላህን አይተን የምናገኘው ጸጋ በላጭ ነው። ስለዚህ በቀጣዩ ዓለም ሙስሊም ትልቁ ተስፋው ምንድነው? ከጌታው ከአምላኩ ከአላህ ጋር የሚያደርገው መንፈሳዊ ህይወት ነው። እርሱን እናያለን፣ እርሱ እንደፈለግን ድምፁ እንሰማለን፣ እርሱ ውዴታውን ያጎናጽፈናል። ገብቷችኋል አይደል? ይሄን ነው አላህ ሱብሓነሁ ወተዓላ የሚያሳይ የሚሰጠን ጸጋ ማለት ነው በጀነት ውስጥ። እኔ ባይብልን አልቀበልም፣ ምክንያቱም የማልቀበልበት በጣም ብዙ የሆኑ ኮንትራዲክሽኖች አሉበት። አላህ ደግሞ የለበትም ብሎ ራሱ ፈርሞ ነው የሰጠን። የለበትም ብሎ ማለት ነው። የሚፈልግ ሰው ማምጣት ይችላል አለ ብሎ። ሁለተኛው ነገር ምንድን ነው? ያው አይሁድ ማንሆንበት አላህ ሎጂካል ያስቀመጠበትን ነገር በሱረቱ ላይ ኢምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድየን፣ ኢብራሂም እኮ አይሁዳዊ አልነበረም ማለት ነው። ለምን ኢብራሂምን ማንሳት አስፈለገ? አላህ ቁርአን ላይ ከፍ ብሎ ሁለት ጥቅሶችን ከፍ ብሎ ሲናገር ምን እያለ ይናገራል? እናንተ የመጻሕፍቱ ሰዎች ሆይ እያለ በኢብራሂም ጉዳይ ትጨቃጨቃላችሁ፣ ግን አታስተቅነን። ኢብራሂም እኮ በቃ እንዴት ነው የምታስቡት? በቃ ለእናንተ እውቀት በሌላችሁ ነገር ላይ ለምንድን ነው የምታወሩት? እውቀት ባላችሁ ነገር ላይ ተከራከራችሁ ይሆናል። ስለዚህ ኢብራሂም ምንድን ነው ካለ ኢብራሂም አይሁዳዊ አልነበረም። ለምን? ኢብራሂም እስማኤልንና ይስሐቅን ወለደ። ይስሐቅ ያዕቆብን ወይ ደግሞ እስራኤልን ወለደ። እስራኤል ማንን ወለደ? ነገዶችን ወለደ፣ 12ቱ። ከ12ቱ አንዱ የሁዲ ይባላል። ከዛ በኋላ ሄዶ ሲያበቃ ዒሳ ዓለይሂ ሰላምን አልቀበልም በማለት ከድንግል ማርያም አልተወለደም ብሎ በማለታቸው ምክንያት ከፈሩ፣ ካሉ። እኛ አይሁዳውያን ነን ብለው የራሳቸውን መንገድ ቀጠሉ። ስለዚህ አይሁድ የሚባለው እምነት ራሱ የመጣው ዒሳን አልቀበልም በማለት ነው። ስለዚህ ማ ካነ ኢብራሂሙ የሁድየን፣ ኢብራሂም አይሁዳዊ አልነበረም፣ ወላ ነስራንየን፣ ክርስቲያንም አልነበረም ማለት። ምክንያቱም ክርስትና የሚባለው እምነትም የመጣው ወደኋላ ነው። ኢየሱስ ከሄደ በኋላ ነው፣ ከስንት ዓመታት በኋላ አንጾኪያ ላይ ነው እምነቱም የተጀመረው። ስለዚህ ወላኪን ታዲያ ምን ነበረ ከተባለ ካነ ሐኒፈን ሙስሊማ፣ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ። ሙስሊም ሆኖ ደግሞ ከአጋሪዎች ነው እንዳትል፣ ወማ ካነ ሚነል ሙሽሪኪን፣ ከአጋሪዎችም አልነበርም ማለት አየህ። ስለዚህ የነቢያት አስተምሮ ብለን እንኳን ልንል የምንችለው የኢብራሂምን ጎዳና የተከተለ ነው ካለን፣ ኢብራሂም ምንድን ነው የሚከተለው ካለ አንድ አምላክን በብቸኝነት ይገዛ ነበር። አይሁዳዊም አልነበረም፣ ክርስቲያንም አልነበረም። ታዲያ ምን ነበረ? ለአምላክ እጁን የሰጠ ነው ማለት ነው። ለአምላክ እጁን የሰጠ ማለት ደግሞ ምንድን ነው ካለ ሙስሊም ነው ማለት ነው። ዳትሴ። ስለዚህ ሎጂካሊ ከእንትንም አሳይቻለሁ። ኢንሻላህ አቡኪ የሚጨምረው ነገር ካለ እሱንም አዳምጥና ከዛ በኋላ ካልገባ ነገር ግን ምንድን ነው የብሮን ፖይንት በደንብ ፕሩቭ ለማድረግ አላህ ሱብሓነሁ ወተዓላ ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ የሚናገረው ነገር አንድ የኦክስፎርድ ሴንተር ኦፍ አንትሮፖሎጂ ማይንድ ክፍል ሪሰርቸር ወይም ደግሞ አንድ እዛ ክፍል ላይ ስራ የሚሰራ አንድ ግለሰብ ጀስቲን ባርተን ተብሎ የሚጠራ ግለሰብ ልጆችን ሰብስቦ እንትን ኤክስፐሪመንት ሰርቶባቸው ነበር፣ ተሞክሮ አድርጎባቸው ነበር። እና በዛ በተሞክሮ ላይ የተገኘው ነገር በጣም አስደናቂ ነገር ነው። እነዚያ ልጆች ያለምንም ኢንፍሉዌንስ ከማንም ጋር እንዳይገናኙ ተደርጎ ብቻቸውን እንዲያድጉ ተደረገ። ግን ካደጉ በኋላ they just believe in one God፣ በአንድ አምላክ ያምኑ ነበር። ይህንን ነው እንግዲህ ፊጥራ ብለን እኛ የምንጠራው። አላህ ስብሐነሁ ወተዓላ ፊጥረት ላይ አንድ አምላክ ደግሞ ፖዚሽኑ ዝም ብሎ አንድ አምላክ አይደለም። ለምሳሌ አንድ አምላክ ብሎ እርሳስ የሚያመልክ ከሆነ ይህ ተቀባይነት ያለው ነገር አይደለም። አንድ አምላክ በአላህ ስብሐነሁ ወተዓላ ራሱ ወሰፈበት፣ ራሱን ባህሪውን በገለጸበት መንገድ መሆን መቻል አለ። እነዚህ አካላቶች ኢኔት በሆነ ቢሄቪየር፣ ውርስ በሆነ ቢሄቪየር የአንድ አምላክ አላህ እንደነበረ በደንብ ያውቁ ነበር። አይ እንዴት ይህንን አደረገ እንዴት ሊሆን ይችላል ከተባለ አላህ እኮ የገባው ነገር አለ። ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም፣ እንደው አላህ ስብሐነሁ ወተዓላ አስመስክሯቸዋል በነፍሶቻቸው። አሁን አይደለም ቀደምት ላይፍ ላይ ማለት ነው። የሰው ልጅ ለሁ ሚነል አዕማል 5 የእድሜ ክፍል አለው። አንደኛው ዓለም አልአርዋህ የምንለው ነው። ሁለተኛው እናቱ ሆድ የነበረው ነው። ሶስተኛው አሁን ምድር ላይ ያለበት ነው። አራተኛው ቀብር ነው። አምስተኛው አኺራ። ስለዚህ የመጀመሪያው ህይወቱ ላይ ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ፣ አላህ አስመስክሯቸው አዎ ብሏል። አላህ ስብሐነሁ ወተዓላ ያኔ ማስጠንቀቂያ ሰጥቷል። እንደው ረሳን እንዳትሉ ያንን ይሄ ኤክስፐሪመንት አረጋግጦታል። ስለዚህ እንደ አንድ ኤቴስት መጥቶ አንተ ጋር ቲዝሞች ጋር መጥቶ ቴስቶች ጋር መጥቶ
አምላክ ለምን እስልምናን ለምን ተቀበላችሁ ቢል መጀመሪያ ጥያቄ ማስተናገድ አያስፈልግም። ለአንድ ቴስት ለምን መጀመሪያ ታመጣና አምላክ መኖሩን ማመን መቻል አለበት። ዛሬ ትስማማለህ መጀመሪያ፣ ከዛ በኋላ የሚኬድበት ፖዚሽን ነው የሚሆነው ነው። ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ክርስቲያኖች ስለ አምላክ እንመሰክራለን ካላችሁ እዚህ በሰው ፊት ይመሰክርልኝ እኔ በሰማይ ባለው በአባቴ ፊት እመሰክርለታለሁ ብሏል ማቴዎስ ወንጌል ላይ ኢየሱስ ክርስቶስ እና ገብታችሁ መመስከር ትችላላችሁ። ይኸው በመሀል ዝም ብዬ ነው እንጂ የማወራው እኔ ሌላ ስራ ነኝ። እሺ እኔ እቀጣለሁ። ያው ክርስቲያን ገብቶ እኔ ኢየሱስን አምላክ መሰክራለሁ ካለ እኔ እቀጣለሁ። እስኪ እኔ ነኝ ያለ በቃ ለኢየሱስ ቆማለሁ ያለ አንድ ሰው እስኪ አንድ ሰው ለኢየሱስ ቆማለሁ የሚል አንድ ሰው ኢየሱስ አምላክ ነው የሚል ካለ ሜዳው ፈረሱ ሚሆን አይ በቃ በደንብ ጎበዝ ነኝ ምናምን የምትሉ ካላችሁ ግቡ። እሺ ያዕቆቤ አለ ተመለሰልህ? አዎ ተመልሶልኝ ኢንሻአላህ። ስለዚህ አሁን ለምሳሌ ሰባቱም የቁርአን እንትኖች ከአላህ ነው የወረዱት ብለን መናገር እንችላለን ማለት ነው። ኦፍኮርስ ኦፍኮርስ ከአላህ ነው። ሰው አስገቡ ያ ጀማ ሰው ይኸው ሳታይ አታውራ የሚል አለ። እኔን አስገቡኝ እያለ ነው። ለክርስቶስ ፍቅር ያላችሁ ክርስቶሰኞች የክርስቶስ ተከታዮች ግቡ። ኢየሱስ አምላክ ነው በሉ ግቡና እንዳሉን አሳያችኋለሁ። አንድ ጥቅስ ማምጣት የምትችሉ ክርስቲያን አንድ ጥቅስ ክርስቲያን ካለ መግባት ይችላል። አብዲ ነው የሚለው ማነው? እሺ ወድቆ የተነሳ ይላል። ሰላም ብለናል። አረ ይኸው እንትናን ዚክራ አስገቢያት። እኔን የምትል ልጅ አለች። አስገቡኝ የሚል ሰው አለ። እሺ ወድቆ የተነሳ አለች ወይ ደግሞ አለ? ማን ነው አለሽ? ይቅርታ የለችም ማለት ነው። እሺ ሳታይ አታውራ። ሳላይ አላውራም። እሺ አለሽ? ሰላም ሰላም ሰላም። ሰይጣን ይደፋል። ሰላም አለይኩም ወረህመቱላህ። አረሚዩት እሺ ሳታይ አታውራ። ቀጥልሽ። ክርስቶስ አምላክ ነው። ሰላም ነው። አለን አለን አለን። ግን ይሄ ሰላምታ አይቻልም ነበር። ኤኒዌይስ ይሁን። ቀጥልሽ። ክርስቶስ አምላክ ነው። ቅድሚያ ፎሎ አስደርገኝና እንጠይቃሽ። ችግር የለውም። ኧረ እባክህ። አዎ ፎሎ አስደርገኝ። ጋይስ ፎሎ አድርጉኝ። እኔና አቡኪን ፎሎ አድርጉን። እሺ እሺ። ቀጥል። ሳታይ አታውራ። ቀጥል እና በርታ። ጎበዝ ነህ። እኔ ሙስሊም ነኝ። ጎበዝ ነህ። ፎሎ ለመደረግ ነው የገባሁት። አይ ቀልዳል ወላሂ። እሺ ሌላ ሰው አስገቡ። ቀልደኛ ነው በጣም ቀልዳለ። በነገራችን ላይ ብሮ በተቻለ መጠን ስለ ክርስቲያኖች ኢየሱስ ክርስቶስ አምላክነትን መሰክሩ ሰዎች ግቡ ሲባል ሙስሊሞች እኔ ያለው ብላችሁ መገቡ ሰዎች ኢተቁላህ አላህን ፍሩ። ምክንያቱም ከአላህ ስብሐነሁ ወተዓላ ጋር እንደዚህ አይነት ቀልድ ስላሌለ ማለት ነው። ዲን ቀልድ ስላልሆነ ማለት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወኢነል ዐብደ ለየተከለሙ ቢከሊመቲን ላ ዩልቂ ለሃ ባልን፣ አንድ ባሪያ አንድ ንግግር ይናገራል፣ ለዛች የሆነ እንትን ሴንስ አይሰጣትም፣ ዝም ብሎ እንደ ቀልድ ይናገራል። ዩልቃ ቢሃ 70 ኸሪፈን ብሏል። ነገ የቂያማ ቀን ወደ ጀሀነም ወደ ታች ይወረወራል ብለው ተናግረዋል። ጥንቃቄ ያስፈልጋል ለማለት ነው። አይ ቲንክ የምንቀልድበትን ቦታ እንወቅ። ኦፍኮርስ። እሺ ጥያቄ ያለው ሰው ክርስቶስ ወይ ደግሞ አምላክ ነው የሚል ክርስቲያን ካለ ክርስቶስ አምላክነት ላይ ነው የማወራው። ዋንዴ ያለ ወጣ። ዛሬ ክርስቲያን እንደዚህ ይጠራል። ሱብሓነ ረቢ። ክርስቲያን ዛሬ በዓል ነው። እንዴለካ የጽዮን ማርያም በዓል ነው ዛሬ። ኦኬ ኦኬ ኦኬ። ለዛ ነው። አረ ይህንን ኤሜን የሚባለው ልጅ ሚዩት አድርጉት እባካችሁ። እሺ እሺ አብዲ እሺ ጠይቄ ለመውጣት ብቻ ነው ብሮ
ካልሆንኩኝ የሚረብሻችሁ ከሆነ አፍበሉ እንትመልስልኝ ወይ ሁሱ ወይ ኢብሪሽ ወይ አቡበከር ማወቅ ያለብኝ ነገር ስላለ በመጀመሪያ ሰላም አለይኩም ወረህመቱላህ። እሺ ኦኬ ጠፋ። ኢብሪሽ አይሰማም?